ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉን። ላይክ እና ሼርም እንዳይረሳ። አብራችሁን ስለሆናችሁ አመሰግናለሁ። ይህቺ እህታችንን በሞት ካጣን እንግዲህ ሳምንታት እየተቆጠሩ ነው። በጣም በሚያሳዝን ሁኔታ ግን ገዳይ ተብሎ የተጠረጠረው ባለቤቷ አቶ አንዷለም በጣም እጁ ረጅም ነው። እስካሁን ድረስ ሙሉ በሙሉ በሚባል መልኩ መረጃዎች እንዳለ ወደሱ ነው እየጠቀሙ ያሉት። ቢሆንም ግን እንደምናውቀው እስካሁን ምንም አይነት ፍርድ አልተፈረደበትም። ለሶስተኛ ጊዜ ፍርድ ቤት ሊቀርብ እንግዲህ 3 ቀናት ብቻ ናቸው የቀሩት። በጣም በሚያስጠላና በሚያሳፍር ሁኔታ የአቶ አንዷለም ጠበቃ ፍርድ ቤት ቆሞ እንግዲህ የደንበኛዬ የዋስ መብት ይከበርልኝ፣ ምክንያቱም ደንበኛዬ አቶ አንዷለም ለበዓል ዋዜማ ኮንሰርት አለው ብሏል ሳያፍር። በጣም በሚያሳዝን ሁኔታ ይሄ የቤተሰቦቹን ሞራል ምን ያህል እንደሚሰብር፣ ፍትህ የሚጠብቀው ህዝብ ምን ያህል በዚህ ንግግር እንደሚሰበር ያው የሚያውቅ ያውቀዋል፣ የደረሰበት ያውቀዋል። እኔ ዛሬ ማውራት የምፈልገው ይሄ የመጀመሪያ አይደለም። ሴት ልጅ ላይ ጥቃት ሲደርስ፣ ሚስት ላይ ጥቃት ሲደርስ ይሄ የመጀመሪያ አይደለም። ምናልባት የእህታችን ቀነኒ ሞት እንደዚህ ግንን ብሎ የወጣው ገዳይ ተብሎ ተጠርጥሮ የታሰረው ባለቤቷ አቶ አንዷለም ኪነ ጥበብ ውስጥ ያለና በጣም ታዋቂ ስለሆነ እሷም ደግሞ በጣም ጀግና ጎበዝ ታዋቂ ሴት በመሆኗ ነው ግንን ብሎ የወጣው እንጂ ብዙ 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 አቡዝ እየተደረጉ ያሉ ሴቶች፣ በወንዶች ጥቃት የደረሰባቸው እንዲሁም ደግሞ መልካቸውን ያጡ፣ አሲር ተደፍቶባቸው ፊታቸውን፣ ወዛቸውን፣ መልካቸውን፣ ከለራቸውን አጥተው የሚኖሩ ሴቶችን እናውቃለን፣ እያየንም ነው። ያ ማለት ደግሞ በጣም ያሳፍራል። ከቀን ወደ ቀን እንደዚህ ጥቃት እየበዛ ጥቃት እየደረሰ ሴቶች አካል ጉዳተኛ እየሆኑ ፍትህ ስለማያገኙ ምንም አይነት አመርቂ የሆነ ፍትህ ስለማናገኝ ወንዶች የልብ ልብ የተሰማቸው ይመስለኛል። እኔ በራሴ ማለት ነው የልብ ልብ እየተሰማቸው ያለ ይመስለኛል። ያየነው ነው። ከበቂ በላይ ማስረጃ ተገኝቷል። ከበቂ በላይ ልጅቷ በህይወት እያለች ምን ያህል ጥቃት እየደረሰባት ችላ ትኖር እንደነበረ የተለያዩ የፎቶ ማስረጃዎች እየወጡ ነው ያለው። የቀነኒ ወንድሟ ራሱ አጠገቧ እያለ አቶ አንዷለም በጣም ብዙ ጥቃቶችን ሲያደርስባት እንደነበረ፣ ከዛም አልፎ ተርፎ ሊገላት ሽጉጥ መዞባት እንደነበረ መረጃዎች ወጥተዋል። ሽጉጡ ወደ እሷ ሳይተኩስ ወደ ክችኑ መስኮት ተኩሶ የመስኮቱ በር እንግዲህ እንደተሰበረና እስካሁን ድረስ እንዳልተጠገነ፣ ከዛም አልፎ ተርፎ ደግሞ ሲገላት የነበረው ደም እስካሁን ድረስ እንዳልጸዳና መረጃውን እንደያዘ ፖሊስ በጣም ብዙ የሆነ የተለያዩ መረጃዎች በቀነኒ ዙሪያ እየወጡ ያሉት። ያ ሁሉ መረጃ ፖሊስ እጅ ላይ ገብቷል። ከህብረተሰቡ በላይ ፖሊስ ወንጀሉን በእርግጠኝነት አንዷለም እንደፈጸመ አረጋግጧል። ነገር ግን እስከ መቼ ነው ተዳፍኖ የሚቀረው? ዛሬ ነገ ከነገ ወዲያ እየተባለ ብዙ የተራዘሙ ነገር ግን ፍርድ ያልተሰጠባቸውን ወንጀሎችን እናውቃለን። እንደዚህ ገሎ ፍርድ ያልተሰጠ የቀነ ቀጠሮ እያሉ እያራዘሙ አደባብሰው ያለፉትን ብዙ ታሪኮችን እናውቃለን። ግን እስከ መቼ ነው? የኔ ጥያቄ እስከ መቼ ነው በእንደዚህ አይነት ሁኔታ ኢትዮጵያ ልጆቿን የምታጣው? እስከ መቼ ነው ሴቶች ፍትሃተው? እስከ መቼ ነው ነፍሳቸውን እያጡ አካላቸው እየጎደለ ሰሚያተው የሚኖሩት? እስከ መቼ ነው? ከዚህ በላይ መረጃ ከየት ይምጣለት? እና ያለን ከ3 ቀን በኋላ 3ኛ ዙር የፍርድ ቤት ቀጠሮ ደርሷል። እንግዲህ ምን ተብሎ እንደሚስተባበልበት እናያለን። የፍርድ የዋስ መብት ጠይቆ አይደለ
ምናልባትም ይከበርለት ይሆናል። ማን ያውቃል? ሰውየው እንደሆነ እጁ ረጅም ነው። በጣም ብዙ ባለስልጣናትን ይዟል። በጣም ብዙ ሰው ስለሱ በሱ ጎራ ሆኖ የሚከራከሩለት አሉ። ግን በጣም የሚያሳፍረው ነገር ይህቺ ምስኪን ደሟን እንደዚህ ነፍስያዋን በከንቱ ለማስቀረት በሱ ወገን ሆኖ ሽንጣቸውን ገትሮ የሚከራከሩ ሰዎች ግን ጤነኞች ናቸው? ለምንድን ነው ነግበኔስ ብሎ ማሰብ ያቃታቸው? ለምንድን ነው ከሴት ነው የተወለድኩት ሴት እህት አለኝ ብሎ ማሰብ ያቃታቸው? ያቺስ እናት ምስኪን እናት ወገቧን ሸብ አድርጋ ወግ ማዕረጓን ድሪያት ኩያት አያለው ብላ የተመኘችው እናት ለአፈር ሲሳይ ስታደርግ ልጇን ያውም በፍቅር ተገን ተደርጎ በወደድኩሽ ወደድኩ አይነት ጨዋታ ተጫውተው ህይወቷ ተቀጥፎ ለአፈር የገበረችውስ እናት አታሳዝናችሁ? በእናንተ ቦታ በእነሱ ቦታ ብትሆኑ በአባቷ ቦታ ብትሆኑ ምንድን ነው የሚሰማችሁ? ያሳዝናል በጣም። በየቪዲዮ ስር እየገቡ ሪፖርት እያደረጉ እንግዲህ ድምጽ እንዳይሆኗት ሰዎች ድምጽ እንዳይሆኗት እያደረጉ ነው ያሉት። ያ ማለት ምን ያህል ከባድ እንደሆነ እናውቃለን። አይደለም እንደዚህ እያደረጋችሁ ድሮም ድሮ ነው የኢትዮጵያ ፍትህ አይተን አናውቅም እኛ። ድሮም ድሮ ነው። ነገር ግን እፈሩ። ቢያንስ ምንም ማድረግ ባትችሉ ምንም ማለት ባትችሉ እየገባችሁ ሪፖርት አታርጉ። ቪዲዮዎችን እየገባችሁ ሪፖርት አታስደርጉ፣ አታስጠፉ። በጣም ያስጠላል። በእውነት በጣም ያስጠላል። የቀነኒ እናት በጣም በእንባ በተሰበረ ልብ የኢትዮጵያን ሕዝብ ተማጽናለች። እስካሁን አብራችሁ የነበራችሁ ሳዝን አዝናችኋል፣ ስከፋ ተከፍታችኋል፣ አበርትታችሁኛል፣ አጠንክራችሁኛል። ነገር ግን እባካችሁ የልጄ ደም ደመ ከልብ ሆኖ እንዳይቀር አግዙኝ፣ ከጎኔ አትለዩ። የኢትዮጵያ ሕዝብ ትናንት አብራችሁኝ የነበራችሁ እባካችሁ አትለዩ ብሎ ተማጽነዋል። የቀነኒ እናትና አባት አደራችሁ አለብን። እንደ ዋዛ እየተረሳች ነው። እኔ የዚህ ልጅ ደም እንደ ዋዛ እየተረሳ ከነ ህልሟ መኖር ከምትጓጓው ከነ ልጅነቷ የተቀበረችው እህታችን እየተረሳች ነው የምለው። አሁንም ቢሆን እኛ በቻልነው አቅም ድምጽ ካልሆናት መረሳቱ አይቀርም። ምክንያቱም እያየን ሆነዋ እየሆነ ያለው የኛ እንቁ የኛ ጀግና ይላል ወይ እግዚአብሔር። ከባድ ነው በእውነት። እኔ ከምለው በላይ የምር እኔ እንቅልፍ አይወስደኝም የዛን ልጅ ነገር ሳስብ። ምክንያቱም ሞት እኮ ያለ ነው። ሁሉም እኮ ሰው ይሞታል፣ ከሞት የሚያመልጥ የለም። ነገር ግን በእንደዚህ አይነት ተልካሻ ሁኔታ መሞት፣ በእንደዚህ አይነት በሰው እጅ መገደል፣ ያውም አካሌ አምሳሌ ብሎ ልባቸውን ሰጥተው ብዙ ነገራቸውን ተጋርተው ባሉት ወዳጆቻቸው ጥቃት ደርሰው መኖር ማለት መሞት ማለት ምን ያህል ልብን እንደሚሰብር የሚያውቀዋል። ይህቺ ሴት እኮ ብዙ ነገሮችን ለሱ እያሰበች ነበር። ብዙ ነገር ሰርፕራይዝ ልታደርገው እሱን ልታስደስተው እያሰበች፣ እሱ ግን የሞቷን ድግስ እየደገሰላት ነበር። የእሱ አልተሳካም፣ እሱ ግን ተሳካለት። የአውሬው መልእክተኛ ሴጣን የተለያዩ መረጃዎች በሱ ዙሪያ እየወጡ ነው። በጣም ይሄ አብሾ እንዳለበት ልጁ ሲጀመር የሆነ የሰው ደም የመጠጣት አብሾ እንዳለበት ሽጉጥ ከእጁ እንዳይለይ። እኔ የምለው እሱ ባለስልጣን ነው ወይስ ምንድን ነው የሚባለው? ህግ አስጠባቂ ነው? ህግ አስከባሪ ነው? ማን ስለሆነ ነው እሱ ሽጉጥ ይዞ የሚዞረው? ማንስ ነኝ ብሎ ነው ሽጉጥ እጁ ላይ የተገኘው? ሁሌ በሽጉጥ እያስፈራራ ነበር ልጅቷን የሚያኖራት። በሽጉጥ እያስፈራራ ነበር። ወታ እንኳን አብዛኛዎቻችን ፈርደናል። ምን አለበት በቃ ብትል፣ ምን አለበት ጥላው ብትወጣ። ለማይቀርላት ላለመሞት ፈርታ በሽጉጥ እያስፈራራች እንግዲህ አንገቷን ደፍታ ኖራ አንገቷን እንደደፋች እውነቷን ሳትተነፍስ የአፈር ሲሳይ ሆነች።
እንግዲህ እሷን አንመልሳትም። እሷን መመለስ ባንችል ራሱ ሀቋን እግዚአብሔር እውነቷን እንዲያወጣላት እየጸለይን፣ ከዛ በዘለለ ደግሞ ፍርድ በምድር በሰማይ ፍርድ ለማግኘት ፍትህ ለቀነኒ ከማለት እኛ ወደ ኋላ አንልም። እኔ ያልገባኝ ነገር ይሄ ሁሉ ማስረጃ እያለ ይሄ ሁሉ መረጃ ፖሊስ እጅ ላይ ገብቶ ዛሬ ነገ ማለቱን ምን አመጣው? መቼስ እሷ ከአሁን በኋላ ከመቃብር ተነስታ አሁን እኔ ገደለኝ አንዱዓለም ነው ብላ አታወራም አይደል እንዴ? ለምንድን ነው ይህን ሁሉ ሽፍንፍን ድብስብስ አድርገው ማለፍ የፈለጉት? እስካሁንስ ያቆዩበት ምክንያት ለምንድን ነው? ጭራሽ እሱ የልብ ልብ ይሰማው፣ ጭራሽ እሱ እጁ ረጅም ነው፣ እስካሁን ድረስ ሳይፈረድበት ቁጭ ብሎ ይሄ መረቡን ይዘርጋ፣ ባለስልጣኖችን ያዝ፣ መረጃ አጥፋ። ምክንያቱም ወጥቶ መረጃውን ለማጥፋት ነው አሁን የሱ ትልቁ አላማ። ፍትህ ብሎ የሚጮኸውን ህዝብ ዝም ለማስባልና ብዙ መረጃዎች አሁን ድረስ ያልተገኙ ብዙ መረጃዎች አሉ፣ እነሱን ለማሸሽ ለማጥፋት። እስከ መቼ ነው በሴት ልጅ ህይወት ላይ ሰው የሚጫወተው? እስከ መቼ? በቃ ማለት መልመድ አለ።